Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ ይህ ማይክሮፎን ሚዲያ ቁጥር 2 ነው አድማጮቻችን ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ የደወል ምልክቷን ተጭናችሁ ኦል ምትለዋን መጫን አትርሱ ላይክ እና ሼር በማድረግም እንድታበረታቱን እንጠይቃችኋለን ይሄንን ያልን እንግዲህ ዛሬ ስለ አንድ ጀነራል ወይ ደግሞ ተጋይ በ17 ዓመት ትግል ውስጥ ጉልህ የሆነ ሚና የነበረው ጀነራል ዮሐንስ ገብረመስቀል ነው ምን ነግራችሁ ይሄንንም ስለ ቀይ ባህር በሚመለከት ነው ስለ ኤርትራ መገንጠልና ስለ ቀይ ባህር የሚመለከት የነበረው ነው ከሱ ጋር የነበሩ ጓዶቹ ጽፈው የላኩልንን ወደ እናንተ እናመጣለን እስከ መጨረሻ ድረስ ከኛ ጋር ቆይታችሁ አዳምጡት እያልኩኝ ወደዛ እንለፍ አብረን እናዳምጠው ጀነራል ዮሐንስ ገብረመስቀል ኢህአዴግ አገሪቱን እንደተቆጣጠረ ወዲያውኑ ወደ አሜሪካ ሄዶ እንደምታዩት ዮሐንስ መንጋግ ነው የሚባለው ዮሐንስ መንጋግ የተባለበት ደግሞ ትግል ላይ ያለ ስማቸውም ለምን እንደሚወጣ ማወቁ ጥሩ ነው ጀግና ታጋይ ነበር በዛ ጊዜ በጥይት ተመትቶ ይሄ አገጩን በከፍተኛ ደረጃ ተጎድቶ ስለነበረ እዚህ አሜሪካን ሀገር ያውም እዚህ ሜሪላንድ ጆን ሃፕኪንስ መጥቶ ታክሞ ተምሮም ተመልሷል ወደ አገሩ ከዛ በኋላ ነው ከተራ ታጋይነት ወደ ጀነራልነት የደረሰው እንዴት ነው ሂደቱ ዋናው ግን አርዕስታችን ዋናው የዛሬ ምንድነው አሁን ዮሐንስ ገብረመስቀል ከአብይ አህመድ ጋር ሆኖ ቀይ ባህርና አስመልሳለሁ ኤርትራ እንደዚህ ያደርጋለሁ ከሚሉ አንዱ የትግራይ ጀነራሎች ነው በዛ ጊዜ ግን ኤርትራ ስትገነጠል ወይ ኤርትራ ነፃ ስትወጣ ሪፈረንደም ልታደርግ ስትዘጋጅ አንድ ስብሰባ ተካሂዶ ነበር እዛ ስብሰባ ላይ ምን ይል እንደነበረ ጀነራል ዮሐንስ ከዛ በኋላ ምን ያካሂድ እንደነበረ አሁን ደግሞ ምን ይያለ እንደሆነ ከሱ ከጓዱ በ17 ዓመት አብረው የታገሉትን ጽፈው ልከውልናል እንደሚከተለው ወደ እናንተ እናቀርባለን እኛ የምንጨምረውና የምንቀንሰው ነገር የለም በቀጥታ ሰው እንዲያውቀው ይሄንን ንገሩልን ብለው ስለላኩልን እሱን ወደ እናንተ እናመጣለን አብረን እናዳምጠው ወደዛ እንለፍ እስከ መጨረሻ ድረስ አድምጡት እመኑኝ ብዙ ነገር ትማሩበታላችሁ ብዙ ነገር ታቁበታላችሁ ይያልኩኝ ወደዛ እንለፍ ጀነራል ዮሐንስ ገብረመስቀል ኢህአዴግ አገሪቱን እንደተቆጣጠረ ወዲያውኑ አሜሪካን ሄዶ ለአንድ ዓመት ተምረዋል ታክመዋልም ከአሜሪካ እንደተመለሰ መጀመሪያ በ1985 ዓመተ ምህረት በአዲስ አበባ የሚገኝ ምድር ኃይል አዳራሽ ስብሰባ ነበር በስብሰባው ከነበሩ አጀንዳዎች አንዱ ስለ ኤርትራ ጉዳይ ነበር በዚህ አጀንዳ ዙሪያ በርካታ ሐሳቦችና ጥያቄዎች ይቀርቡ ነበር ከሚቀርቡ የነበሩ ጥያቄዎች ኤርትራ ሪፈረንደም አደርጋለሁ እያለች ናት ጥሩ ታድርግ የሚሉም ነበሩ ኢትዮጵያ ከመፈራረሷ በፊት ድንበሯን መታወቅና መለየት አለበት የሚሉት ደግሞ ሁለተኛ አርዕስት ነበር ሁለተኛ ኢትዮጵያ ባህር አልባ መሆን የለባትም የሚሉም ነበሩ እነዚህና ሌሎች ነገሮችን ተግባራዊ ሳይሆኑ ኢትዮጵያ ለኤርትራ ለዓላዊ አገር ናት ብላ መፈረም የለባትም የሚሉ ሐሳብና ጥያቄ ቀርቦ ነበር ጀነራል ዮሐንስ ገብረመስቀል በወቅቱ ወይም በመድረኩ የተናገረውን እናንተ ጸረ የኤርትራ ህዝብ ናችሁ ኤርትራ የሸጣት ምንሊክ ነው ከሁለተኛ ዓለም ጦርነት በኋላም ኤርትራ ከኢትዮጵያ ስትቀላቀል በፌደሬሽን ነበር የተባበሩት መንግስታት የወሰኑት ይህ ውሳኔ የሰጠው ኤርትራ በፌደሬሽን ከኢትዮጵያ እንድትቀላቀል ተወስኖ እያለ ይህ ውሳኔ ሽሮ ኤርትራ 14ኛ ጠቅላይ ግዛት በማድረጋቸው ሁሉ ኤርትራዊ ስለ አልተቀበለው ትጥቅ ትግል መስርተው ለ30 ዓመታት ታግለው ደርግን አሸንፈው ነፃነታቸውን አግኝተዋል ማግኘታቸው ተገቢ ነው ለዚህ የሚቃወም ሰው ደርጋዊ አስተዳደር የያዘ ነው እናንተ ታጋዮች መስላችሁ ብትታዩም ውስጣችሁ ደርጋውያን ናችሁ እያለ ይናገር እንደነበረ ወደ ኤርትራ ህዝብ የሚቀስር ጣት ካለ እንቆርጣዋለን ብሎም ተናግረዋል በመድረኩ ላይ በተናገረው ሐሳብ ያልተቀበሉት ታጋዮች አምርረው ለተቃወሙ ተባረዋልም ታስረዋልም በመቀጠል ህብረ ብሔራዊ የኢትዮጵያ መከላከያ ሰራዊት እንደተቋቋመ ጀነራል ዮሐንስ በባህር ዳር የነበረችውን ኮር ምክትል ሆኖ ተመድቦ ነበር በ1990 ዓመተ ምህረት በመከላከያ ደረጃ በተደረገ ሰፋ ያለ ግምገማ ኮርዋን በተገቢ አልመራህም ተብሎ እርከን እንዳያገኝ ተወስኖበት ነበር ከዚህ አልፎ በዚህ አኩርፎ እያለ ሻዕቢያ ወዲያው ኢትዮጵያን ወረረ ከፍተኛ የኢህአዴግ አመራር ለሁለት ተከፍሎ ነበር አንደኛው ቡድን ሻዕቢያ የገባበትን ገብተን መደምሰስ አለብን የሚሉ ሁለተኛው ቡድን የተወረረብንን መሬት ብቻ ማስመለስ እንጂ ወደ ኤርትራ መሬት ስንዝር መግባት የለብንም የሚሉ ሐሳብ ነበሩ
ከነዚህ ሁለት ሐሳቦች ጀነራል ዮሐንስ ገብረ መስቀል የሁለተኛውን ቡድን ሐሳብ ማለትም ሻዕቢያ መደምሰስ የለብንም፣ ወደ ኤርትራ መሬትም ስንዝር መግባት የለብንም፣ አሰብ ይዘን እንደራደር ያሉት አካላት የሚያግዝና የሚያስር የነበረ ሰው ነበር። ልብ በሉ ጦርነቱ እንዳለቀ የመጀመሪያ ዘመቻ ኃላፊ ሆኖ ተሹሞ ሄግደፍ ይደምሰስ ኢትዮጵያ የባህር ወደብ ያስፈልጋታል ብሎ የሚከራከር የነበረ ታማኝ ተብሎ በስሩ እንዲመደቡ በማድረግ ከነዚህ ሁለት ሐሳቦች ጀነራል ዮሐንስ ገብረ መስቀል የሁለተኛ ቡድን ሐሳብ ማለትም ሻዕቢያ መደምሰስ የለብንም፣ ወደ ኤርትራ መሬትም ስንዝር መግባት የለብንም፣ አሰብ ይዘን እንደራደር ያሉ አካላት የሚያወግዝና የሚያግዝና የሚያስር የነበረ ሰው ነው። ልብ በሉ ጦርነቱ እንዳለቀ የመጀመሪያውን ዘመቻ ኃላፊ ሆኖ ተሾሞ ሄግደፍ ይደምሰስ ኢትዮጵያ የባህር ወደብ ያስፈልጋታል ብሎ የሚከራከሩ የነበሩ ጀነራሎችን በጀነራል ዮሐንስ ገብረ መስቀል ታማኝ ተብሎ በስሩ እንዲመደቡ በማድረግ ብዙ በደል ይፈጸምባቸው ነበር። ለምሳሌ ጀነራል መስፍን አማራና ሌሎችንም አመራሮች በስሩ ተመድበው ሲያሰቃያቸው ነበር። ቀደም ሲል ታጋዮች ኢትዮጵያ የባህር በር ያስፈልጋታል ያሉ አስሮ አባሮ ብዙ አሰቃይተዋል። በኋላም ከፍተኛ አመራሮች ከዚህ በፊት የወሰነውን ውሳኔ ትክክል ስለ አልሆነ ስህተታችንን አርመን ኢትዮጵያን የባህር በር ባለቤት ነበር ወደ ትክክለኛ ታሪክ እንመልሳታለን ሲሉ ተቃወም ነበር። ከዚህ አልፎም እንድታሰሩና እንዲሳቃዩ እንዲባረሩ ታደርግ ነበር። ከዚህ ከፍተኛ ክህደት በመፈጸምህ ቅድሚያ ማመንና ይቅርታ መጠየቅ አለብህ። ባንዳ ነበርኩኝ ብለህ እመን፣ አትገለባበጥ። 1992 ዓመተ ምህረት የባህር በር ኢትዮጵያ እንዳታገኝ የሰራኸውን ባንዳነት እመን። አሁንም አምነህበት አይደለም አተፍተፍ የምትለው ወይም የምትለፈልፈው ማለቱ ነው። የዘረፍከው ሀብት መልስ እንዳትባል፣ በፈጸምከው ወንጀል እንዳትጠየቅ ነው። ይህንን ሁሉ ላይናታች የምትለው ያለው ከመጠየቅ አታመልጥም። ይህንን የላከልን አድማጮቻችን እና እንደዚህ ማገለጣችን አናቆም። ባንዳዎች ሲያመት እንዲህ ነው፣ አንድ ጊዜ ወዲህ ነው፣ ቀንና ጨለማ ሆኖ ሲገኙ በእውነት መገለጥ አለባቸው። እንደምትሰሙት ይሄ ሰውዬ ኤርትራ መነካት የለባትም ለ30 ዓመት ታግላ ያገኘችው ነጻነት ነው ብሎ ሲናገር የነበረ ያኔ የነበረውን መንግስት ድጋፍ አገኛለሁ፣ ስልጣንም አገኛለሁ፣ መሬትም አገኛለሁ፣ ዋና ኢታማጆር ሹም የመሆን ህልም ነበረው። የሰውዬ የታወቀ ነው። ከዛ በኋላ እንዳውም አንተ አትሆንም ስለተባለ ነው ከፍተኛ ቂም የያዘውና ብዙ ነገር የሚያጠፋ ያለው። አሁን ደግሞ አብይ አህመድ ይወድልኛል ብሎ ምንድነው የሚያደርግ ያለው? ወደብ ለማስመለስ መንግስት ባይጠራኝ እንኳን አብይ ባይጦራኝ እንኳን እኔ ግንባር ላይ ይገኛለሁ ነው የሚል ያለው። ኤርትራን ለመያዝ ባህሩን በሙሉ ነው የሚለው እሱ። ኤርትራን ለማስመለስ እንግዲህ አብይ የሚል ያለው አባይ ነው ማለት አሰብ ነው። እንደነ ዮሐንስ ገብረ መስቀል እንደነ ጻርቃን ገብረ ትንሳኤ ግን ሙሉ የኤርትራ ባህር ብቻ አይደለም ኤርትራን መመለስ አለባት። 14ኛ ጠቅላይ ግዛት ወይ ስንተኛ ክልል ሊያደርጓት እንደፈለጉ አናውቅም። እንደዛ ነው የሚሉት ያሉት። ባንዳነት ምን ያህል መጥፎ እንደሆነ ባንዳነት እውነት ለመናገር በጣም በጣም የሚዘገንን ነገር ቢኖር በገንዘብና በጥቅማ ጥቅም ተደልሎ ለጠላት መስራት ነው። እንደነገርኳችሁ ትናንትና አሁን እኮ አብይ አህመድ አሁን ትን ቢለው የሚተፋው ምራቁ እንኳን የሚተፋው ወደ መሬት እንዳይወድቅ እጃቸው ላይ የሚቀበሉ እኮ ነው እነ ጌታቸው ረዳ እንደነዚህ እንደ ዮሐንስ ገብረ መስቀል ተፈጥሮ ያሉት። ድሮ መኮንኖች በአፄ ኃይለ ሥላሴ ጊዜ እነዚህ ከፍተኛ ባለስልጣኖች እንደዛ ይደረግላቸው ነበር። የክብራቸውን ህዝቡ የክብሩን ያላቸውን ፍርሃት አክብረን ነው ይላሉ። ግን የነበራቸውን ፍርሃት የሚያሳየው የሳቸው አሽከሮች ሲያስነጥሱም ትን ብሏቸው ሲሉም ምራቃቸውን የሚተፉበት እጃቸው ላይ ነበር፣ አሽከሮቻቸው ላይ። አሁንም እነዚህ እንደዛ ነው የሚያደርጉት ያሉት እነ ዮሐንስ ገብረ መስቀል እነ ጻርቃን እነ ጌታቸው። እኔ ነኝ የበለጠ ባንዳ፣ እኔ ነኝ የአብይ አህመድ ምራቅ የምቀበለው፣ እኔ ነኝ የአብይ አህመድ ማነው ስሙ ሽንት ቤት ተጸዳድቶ ሲጨርስ የምጠርግለት፣ እኔ ነኝ ዳይፐር ማለብሰው፣ እኔ ነኝ ከሱ ጋር አጠገቡኝ የምነሳው፣ እኔን ነበር ሲያናገረኝ የነበረ። ፉክክሩ ይሄንን ያለው ይሄን ያክል የወረደ በተለይ ደግሞ እነዚህ ትልቅ ደረጃ ላይ ደርሰው የነበሩት ለህዝባችን ብለው ደግሞ የዛሬ 50 ዓመት 48 ዓመት 47 ዓመት ወደ ትግል ወረዳ ያወረዱ ግን አሁን ተመልሰው ምን ሆኖ ነው ያሉት? ጭቃ ወደ ታች ወርደው
ከዚህ ያድናችሁ፣ በዘራችሁ አይድረስ ነው። ይህንን ሀብትም ንብረትም በአንድ ትን ብላቸው ይቺ ህይወት ማለፏ አትቀርም። በሆነ ምክንያት በእድሜም በምንም ጥለውት ነው የሚሄዱት። ለገንዘብ ብለህ ለጥቅም ብለህ ማንነትን የተታገልክለትን ታሪክህን ያጀግና የነበርክበትን ሳኒታይዘር እየተባልክ የነበረውን በህዝብህ ከፍተኛ የሆነ አክብሮት የነበረህን ጠፍቶ አሁን የአብይ አህመድን ምራቅ ተቀባይ ሆነ የአብይ አህመድ ያ ሁሉ ስታዋርደውና ስትሰድበው የነበረውን ሰው እሱን ስታመጉስና እሱን ስታደንቅ ስትታይ እኔ እውነት ለመናገር የፈለገ ነገር ይቅር በአደባባይ ብገደል ነው የምመርጠው። የተናገርኩትን በተለይ ደግሞ ስለ ህዝቤ ስለ ሀገሬ ብዬ የተናገርኩትን ከሚበላሽ መልሼ ተሳስቼ ነበር ከምል የፈለገ ነገር ቢሆን ነው መመርጠው። በተለይ ደግሞ በጥቅማ ጥቅምት የመጣ ማለት ነው። ይህንን ያልኩኝ እንግዲህ አድማጮቼ እንደነገረን ይሄ የሚልክልን በቋሚ የሚልክልን አድማጫችን ነው። እሱን ተቀብለን ደግሞ የሚቀጥለውን የሚልከውን ወደ እናንተ እናመጣለን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።